ጌታ ስሙ ይባረክ። አሜን። እኔ እቺን ሰሞን ያስብኳት ነው ማካፈላችሁ እንግዲህ ውስጥ የሚመላለስ የነበረ ቃል ነው እና ቃሉ የጀመረው ጴጥሮስ ማለት ማሰብ የጀመረው ጴጥሮስ ከኢየሱስ ጋር ያወራው ነገር አስቤ ነው። ከዛ በኋላ ነው ትምህርት የሆነልኝ እንጂ ዝም ብሎ እንደ ዴይሊ ሜዲቴሽን ነበር ያሰብኩት እና ጴጥሮስን ምን አለው ጌታ ኢየሱስ ክርስቶስ ልክ ከሞት ከተነሳ እንትን ካለ በኋላ መጣና እስቲ መርከብህን የሚበላ ልጆች አንዳች የሚበላ ነገር አላችሁ ብሎ ጠየቃቸው። ከዛ ወይ ሌሊቱን ሙሉ ለፋን ግን ምንም ነገር የለንም አንድም ነገር የለንም ሲሉት በቃ እስቲ መረብህን በስተቀኝ በኩል ጣለው ብሎ አለው። ከዛ አይ ያው ሌሊቱን ሙሉ ለፍተናል ግን በቃ ደግሞ በአንተ ስም ደግሞ ዋን ሞር ታይም እንሞክራለን እና በቀኝ በኩል መረቡን ሲጥሉት ሊሸከሙት የማይችሉት ሌሎች ጓደኞቻቸውን ሁሉ እስኪጠሯቸው ድረስ የሚያደርስ በረከትን አገኙ። መነሻዋ ይቺ ናት እና አንዳንዴ ርዕስ አይኖረኝም አንዳንዴ ይኖረኛል፣ ግን እንደዚሁ በደንብ እንድንሸመድዳት መስማትና ማድረግ የሚል ነው። ዛሬ ዝም ብለን እንደው እንደ እናንተ ወንድም የምናወራው እንጂ ያው እስከዛሬ ሰምታችሁ አላደረጋችሁም በሚል ግን አይደለም። እኔም ግን መንፈስ ቅዱስ ግን ያለኛል ያላደረጉት እናንተ መንፈስ ቅዱስ ከተናገራችሁ የምታደርጉት ይኖራችሁ ይሆናል። ጌታ ስሙ ይባረክ። እያደረግን ደግሞ ካለን እንበረታበታለን በማድረጋችን እና ስለ እምነት ስናስብ ስለ ሃይማኖቶች ምድር ላይ ስላሉ ሃይማኖቶች በሙሉ ብናስብ ሁሉም ሃይማኖቶች ሁለት መንገድ አላቸው ሃይማኖቶቻቸውን የሚያስፈጽሙበት። አንደኛው ነገር የሚናገሩት አላቸው፣ ለምን የሚሰማ ሰው ስላላቸው። ሁሉንም ሃይማኖቶች ብትመለከቱ አንድ ሰው ያወራል፣ ሌላው ሰው ይሰማል። ከዛ አንዳንድ የኤዥያ አካባቢ እምነቶች ደግሞ ሰዎቹም ራሳቸው እንዲያስቡ ይደረጋል። ከዛ ቀጥሎ ግን ሁሉም ሃይማኖቶች ድርጊት አላቸው። እስልምናን ብታዩት፣ ቡድሂዝምን ብታዩት፣ ክርስትናን ብታዩት፣ ይህን ሁሉንም ሃይማኖቶች ብትመለከቷቸው ከድርጊት ጋር የተያያዙ ናቸው። ሌሊት ተነስተህ ስገድ፣ በቀን 5 ጊዜ ስገድ፣ እንደዚህ ነገር አድርግ፣ ከዛ በኋላ እንደዚህ ስጥ፣ ሜዲቴት አድርግ፣ ወደ ውስጥ ገባ፣ ራስህን አስብ፣ ከዛ ከአምላክ ጋር ትገናኛለህ፣ እንደዚህ ታድርግ፣ እንደዚህ አድርግ የሚሉ በአድርግ የተሞሉ ናቸው እና ክርስትናም ጭምር በአድርግ የተሞላ ነው። ግን ከማድረግ አይጀመርም እንጂ የክርስትና ደስ የሚለው ቲቶ ላይ እንደተናገረው ጸጋ ተሰጥቶናል እንጂ በማድረግ ነው የሚገለጠው እና እሱን ነገር ነው በደንብ እንደው ከራሳችን ጋር ተፋጭተንም ቢሆን ወደ ማድረግ እግዚአብሔር ያመጣል። ለምንድን ነው በቃ ማድረጋችን ውስጥ ነው በጣም ብዙ ነገር እግዚአብሔር የሚያመጣልን እና እኔም እንደዛ ነው የጸለይኩት ለራሴም ስጸልይ ማለት ነውና ክርስትና በመስማት ይጀመርና ከዛ በማድረግ የሚጠናቀቅ ነው ማለት ነው። ግን ከመስማት ነው የምንጀምረው። ሁላችንም ጀምረናል። አሁን እዚህ ውስጥ ሁላችንም ጌታን ስላገኘን ምን ሰማን የሚለውን አናወራም። ግን በማድረግ ነው የሚጠናቀቀው። በማድረግ ነው ወደሆነ ቦታ ጋር የሚሄደው። በማድረግ ነው ነገሮች ሁሉ በሙሉ በቃ የሚገለጡት እና ዝም ብላችሁ ብሉይ ኪዳንን እንደዚሁ እንዳሰው ብለን ወደኋላ መለስ ብለን ብንመለከት ከኖህ ጋር ብንጀምር ኖህ በቃ መርከብ ስራ የሚል ድምፅ ነው አይደል የመጣው የሰማው። እግዚአብሔር መጣና ኖህን ተናገረ እንጂ ኖህ በራሱ ኢኒሺየት አድርጎ አይደለም መርከብ የሰራ። እግዚአብሔር መጣ ኖህን ተናገረው፣ መርከብ ስራ አለው። መርከብ መስራት ጀመረ። በመሀል ሌሎች በጣም ብዙ ድምጾች እየሰሙ ከዛ ደግሞ ብዙ አመት የ120 አመት ፕሮጀክት እኮ ነው የተሰጠው። የሰው እድሜ ራሱ 120 አመት አያለ በጋዝ ሲቆርጥ ሚስማር ሲመታ 120 አመት እና አንዴ ሰምቶ ነው ያደረገው። በመሀል እየመጣ አበረታው የሚል የለም። አንዴ ነው የሰማው። አንድ ጊዜ ብቻ ነው የሰማው። ወርዱን እንትኑን ፕላኑንም እግዚአብሔር ያን ቀን የነገረው ይኸውልህ ሰዎችን እንትን እላለሁ አጠፋለሁ። በሰው ልጅ በጣም አዝኛለሁ። ኃጢአታቸው ወደ እኔ ደርሷል፣ ጮኋል ወደ እኔ 120 አመት የሚባል ጊዜ እሰጣቸዋለሁ። ያ ጊዜ ውስጥ ግን በቃ ልክ የዛሬ 120 አመት ነው የምቆጣው። የምናደደው የዛሬ 120 አመት ነው። ዝናብ የማመጣው የዛሬ 120 አመት ነው። ግን አንተ መርከብ ስራ እና ትጀምር። በቃ ከነገ ጀምሮ ጀምር። ስትሰራ ክንዱ እንደዚህ ነው፣ እንትኑ እንደዚህ ነው፣ እንትኑ እንደዚህ ነው። ከዛ ልክ መርከቡን ሰርቶ ሲጨርስ ነው መጣና እንስሳዎችን ደግሞ አስገባና እኔ ከጀርባ ዘጋዋለሁ አለ። ከጀርባ ዘጋ። በኖህ ማድረግ ውስጥ የእግዚአብሔር ሐሳብ ተፈጸመ። ሰምቶ ባያደርገውስ ኖሮ ሁልጊዜ ተቃራኒውን ስናስብ በጣም ይገርማል። የምድር ስርዓት ራሱ ትንሽ ሊቀየር ይችላል። የመጽሐፍ ቅዱስ አጻጻፍም ሊቀየር ይችላል። በኖህ አለማድረግ ውስጥ
የእግዚአብሔር ሁለንተናዊ ትርክት ሊቀየር ይችል ነበር ነው ባያደርግ ኖሮ ባይታዘዝ ኖሮ። ዝም ብለን ዝቅ እያልን ወደዛው እየገለጥን ምናምን ስንመለከት እስራኤል ስለሚባለው ስለ ትልቅ ህዝብ እግዚአብሔር ሲያስብ በጣም ሁልጊዜ የሚጣላቸው ከእስራኤሎች ጋር አለማድረጋቸው ነው። እስራኤሎች መስማት ይሰማሉ። የህጉ መጽሐፍ በዓመት አንዴ ሲነበብ እንደተለመደው ለ3 ቀን ምንም አይነት ኢቭን በቃ ልብሳቸውን ያጥባሉ፣ ወንዝ ይወርዳሉ ለ3 ቀን። ከዛ ልብሳቸው ይታጠፋል፣ ንጹህ ይሆናሉ። ምን ይላሉ? ዱርዬው ጨዋው ጨዋ ይሆናል ለ3 ቀን። ለምን? ያቺ 3ኛዋ ቀን ላይ በዓመት አንዴ የህጉ መጽሐፍ ይወጣና ይነበባል። ዘሁልቁ ላይ እንደተናገረው ሙሴን ማለት ነው። ከዛ በ3 ቀን ውስጥ ንጹህ ሆነው ያቺ ማማለዳዋ ላይ አደባባዩ ላይ ይመጣሉ። ወደ ውስጥ አይገቡም፣ ወደ ቅድስት አይገቡም፣ ወደ ቅድስተ ቅዱሳን አይገቡም። ይሰሙና በቃ የህጉን መጽሐፍ ሰማን በቃ ብለው ተመልሰው ይሄዳሉ። በማድረግ አይገለጥም። ሕዝቅኤል በጣም ይገርመኛል። ሕዝቅኤል 8 ምናምን ስታዩት የሕዝቅኤል መጽሐፍ በአጠቃላይ ስትመለከቱት እንደ አጥንት ሁሉ እስኪሆኑ ድረስ ባለማድረግ ነው የተገለጡት እስራኤሎች። እና እስራኤልን እርኩሰታቸውን ተመልከተ። ከዛ ደግሞ ይመጣና እንዴ ይኸውልህ ሕዝቅኤል በጓዳ ብቻ አይደለም በአደባባይም ረከሱ ይላል። እና እስራኤሎች በጣም ይገርማሉ። እግዚአብሔርን አለማድረጋቸውን የሚያሳዩት በቤታቸው በልባቸው ብቻ አይደለም በአደባባይም ተገልጠው አለ። በጣም ነው የገረሙኝ እስራኤሎች። ግን እግዚአብሔር ፍቅሩ በቃ አንዴ ከተጣበቀ ተጣበቀ። እዛው ጋር ከነሱ ጋር ይዳካ። እግዚአብሔር ስሙ ይባረክ። ሰከንድ ቻንስ የሚሰጥ አምላክ ስለሆነ እንደዚህ በቃ እየቀጠልን ስንሄድ ለምሳሌ ሎጥን ማንሳት እንችላለን። ሎጥ መላእክቶቹን ሰማ። እኔ ሎጥን በጣም ነው የምወደው እውነት ለመናገር። በጣም በቃ ጊዜያዊ ነገር ማለት ከብት ካላችሁ አረንጓዴ ሳር ነው የምትመርጡት። ከአብርሃም ጋር ሲለያይ እኮ አብርሃምና ሎጥ በቃ እረኞቻቸው እርስ በርስ ተጣሉ አይደል? እና ከተጣሉ በኋላ አብርሃም ቅድሚያውን ሰጠው ለሎጥ ከዝኑ ነው። እና በቃ አንተ ምረጥና በቃ ደስ ወዳለ በምስራቅ በምዕራብ በደቡብ ምናምን ሂድ በቃ ደስ ያለን ሲለው ሲያይ አረንጓዴ ሳር ያለበት ከተማ አየ። እንዴ ከብት ያለው ሰው ኦፍ ኮርስ አረንጓዴ ነው የሚመርጠው። እና ከብቶቹን ይዞ አረንጓዴ ወደሆነበት ሲሄድ ግን ምድሪቱ እኮ ተባረካ፣ ሰዎቹ ግን አልተባረኩ። ሰዎቹ እግዚአብሔርን አያውቁም። ሰዶም ነው የገባው። ከዛ በኋላ ማየታችሁ ከሆነ እዛች የጭንቀት ከተማ ውስጥ 2 ሴቶች ልጆች እና 2ቱም ሴቶች ልጆች ደግሞ ልጃገረዶች። እሱ ብቻ አይደለም የሚገርመኝ፣ ሎጥ በከተማዋ ነፍሱ ተጨንቃ የከተማዋ በር ላይ ተቀምጠው ነው መላእክቶች እኮ የመጡት። 2 መላእክቶች ወደ ሰዶም ሲገቡ እኮ የተገናኛቸው እኮ በከተማው ኃጢአት አይስማማም ሎጥ። የኃጢአት ከተማ ውስጥ ብቻውን የቆመ እኮ ነው። ለዛ እኮ ነው እግዚአብሔር የመጣለ እና ሎጥ ሰምቶ የሚያደርግ በጣም ነው ደስ የሚለው። እና ከዛ መጣና አናገረ። መላእክቶቹ መጡና አናገሩ። ከዛ በኋላ ወደ ቤቱ አስገባቸው። አረ የከተማው ሰው ክፉ ነው፣ ሸሽጎ ማስቀመጡ ነበር። ሰው ነበር የመሰሉ፣ ግን እነዛ ሰዎች እውነትም ሰው አልነበሩ፣ መላእክቶች ነበሩና ከዛ በኋላ አሁን አንተ ሚስትህን ልጅህን ይዘህ ከብት ሳትል የመጣበትን ዋና ዓላማ ገንዘብ ሳትል ሀብት ሳትል ሁሉን ሰዶም ውስጥ ተለ ሮጥ ሲባል ሎጥ ይሮጥ ሰምቶ የሚያደርግ ጌታ ይባርክ። አይገርማችሁም? በቃ ብድግ ብሎ ወደኋላ እንዳታይ ሲባል አይ ቢያይ ኖሮ እንደሚስቱ እሱም ድንጋይ ይሆን ነበር። ሰምቶ የሚያደርግ ነው ሎጥ። እግዚአብሔር ስሙ የተባረከ። ኤርምያስ መጽሐፍ ላይ ደግሞ መተን ደግሞ እንደገና ስንመለከት እግዚአብሔር አሁንም እስራኤልን ያማል። ኤርምያስ ለሕዝቅኤል እንዳማው እንደገና ለኤርምያስ ደግሞ ያማለታል። እረ እስራኤሎች አስቸገሩ በቃ ምክንያቱም ባቢሎን ለሚባል በቃ ልሰጣቸው ነው። 70 ዓመት በቃ ሊገዙ ነው። በዛ ውስጥ ደግሞ ከተማው ገብቷቸዋል። ግን ከ70 ዓመት በኋላ ግን በቃ አልችልም፣ ስለዚህ ደግሞ መልሳቸዋለሁ። ምን ለምንድን ነው ይሄን የምታደርጉ ሲባል እርኩሰታቸው በዛብኝ፣ ባለመታዘዝ ደግሞ ይገለጣሉ። እንደዚህ እያልን ብንመለከት አብርሃምን ብናነሳ አንዴ ሰማ እግዚአብሔር ብድግ ብሎ ቤተሰቡን ምኑ ጥሩ ወጣ። ሙሴን ብንመለከት ሰማ ቁጥቋጦ ውስጥ ሲነድ ቁጥቋጦ ሊየው ብሎ አንድ እርምጃ ተራምዶ ሄደ። ከዛ በኋላ ቁጥቋጦ ውስጥ ድምፅ ሰማ። እስራኤልን ደግሞ ነፃ ለማውጣት አብሮ ተጓዘ። ጳውሎስን ብንመለከት አንተ ለአሕዛብ ሐዋርያ ነህ ብሎ እግዚአብሔር ተናገረው። አንድ ጊዜ ደማስቆ ላይ ኢንካውንተር አደረገው፣ ታዘዘው። በመታዘዝ ውስጥ በማድረግ ውስጥ የተገባው የተስፋ ቃል ተፈጸመ። እውነትም እግዚአብሔር አሕዛብን ነካ በጳውሎስ። አይታችሁ ከሆነ እነ ጴጥሮስ በጣም በቃ ይጸጸቱ ነበር። ወደ አሕዛብ ሄዱ ወንጌል መስበክ ደስ አይላቸውም ነበር። አይሁዶች ስለነበሩ በቃ የተሰጡ አልነበሩም ለአሕዛቦች። እና እንደው ታስታውሱ ከሆነ ቆርኔሌዎስ ቤት ሄደው ነው አይደለ ጴጥሮስ ቆዳ ፋቂው ቤት ተቀምጦ እያለ ራእይ ተመለከተና ከዛ በኋላ አራዊቶች ከሰማይ እስከ ምድር በሚደርስ ጨርቅ ተዘረጉለት እያነሳህ ብላ ሲለው
ማለት ያለው እግዚአብሔር እንደሆነ እያወቀ አረ እግዚአብሔር ስተሃል። እኔ ከመቼ ወዲህ ነው አይሁዳዊ ሆኜ ሳለ እንደዚህ አይነት እንስሳ ነበር። እግዚአብሔር ስለ እንስሳ አልነበረም እያወራ ያለው፣ ስለ አይሁዶች ነበር፣ ስለ አህዛቦች ነበር እየነገረው የነበረውና ከዛ ሰዎች ይመጣሉ፣ ተከተልና ወደ ቀርሜሎስ ቤት ሄዳል። እውነትም ሰዎች መጡ። ከዛ በኋላ ተከትሏቸው ሄደና እነዚህ ሰዎች ላጥምቅ አላጥምቅ የሚል ንግግር ውስጥ እያለ መንፈስ ቅዱስ ቀደም በቃ ላረጋግጥልሃልና ቅድሚያ በመንፈስ ቅዱስ ተሞሉ። ኦርደሩ ሁሉ እኮ እዛ ጋር ተዛባ። ጌታ ስሙ ይባረክ። እንኳን አዛባው መንፈስ ቅዱስ። እሺ አይልም ነበር ጴጥሮስ። ይጠመቁ አይጠመቁ ሌላ ጭቅጭቅ ውስጥ ይገባ ነበር። ሰምቶ ማድረግ ጌታ ስሙ ይባረክ። በእውነት ዛሬ እንጸልያለን። መጨረሻ ላይ እግዚአብሔር ስንት ነገር ብሎናል። ስንት ስብከቶች ሰምተናል። ስንት ጊዜ መጽሐፍ ቅዱስ ስናነብ ብቻችንን እግዚአብሔር ተናግሮ በጣም የሚገርመው አጋንንት እንኳን ሰምተው ያደርጋሉ። በችለታ እያወራ ነበረ ከልጆች ጋር እና እኛ ጋር አንድ የሚያገለግል ልጅ የሆነች ነጭ አጋንንት ያዘ እና የምትችለው ራሽያኛ ብቻ ነው። ልጁ ደግሞ አማርኛ ነው የሚችለው፣ ካልሆነ እንግሊዝኛ ነው የሚሞክረው እና ኢትዮጵያ ነው በራሽያኛ አጋንንቱ በራሽያኛ ነው የሚያወራው። ከዛ አይ አንተ አጋንንት ስለሆንክ ትችላለህ፣ ስለዚህ በአማርኛ ነው ማዘዝ ሲባል ትችላለህ፣ አማርኛ በኢየሱስ ሲባል እችላለሁ እና በአማርኛ አጋንንት ወጣ። አጋንንት እንኳን ሰምቶ ይታዘዛል፣ ሰምቶ ያደርጋል። ኢየሱስ ክርስቶስ ምንድነው ልክ እዛ ሌጊዮን የሚባለው ሰውዬ ሌጊዮን ብዙ ጭፍራዎች ያሉበት አጋንንት ያለበት መቃብር ስፍራ ጋር የሚያስቸግረው ሰውዬ ጋር እኮ ሲደርስ አጋንንቶቹ እኮ ምንድን ያሉት ጮሁና ልታጠፋን መጣ ብለው ሲሉት አይ በቃ አሁን ልቀቁት ሲባል አይ በቃ እሺ አትሊስት ከዚህ ወጥተን እሪያዎች ውስጥ እንግባ። ከዛ እሺ ግቡ፣ ሰሙ፣ አደረጉ። አጋንንት ባይዘው ሰምቶ በማድረግ የሚችለው የለም። እኛም ስናዘው ተነስቶ ይወጣል፣ እኛም ስናዘው ይሄዳል። ወደ ምድረ በዳ ሂድ ካላችሁት ይሄዳል፣ ካሰራችሁት ይታሰራል። ሰምቶ ይሆናል፣ ያደርጋል። ያው የኢየሱስ ስም ነው የሚችለው። እሱን እየሳትኩኝ አይደለም፣ ግን ሰምቶ ስለማድረግ ነው እያወራኋቸው ያሉት እና ሰምቶ ያላደረገ ለምሳሌ ዮናስን ደግሞ ማንሳት እንችላለን። ዮናስ ሄድ ወደ ነነዌን በ3 ቀን ውስጥ ምን አደርጋታለሁ? አጠፋታለሁ። ከዛ ዮናስ ሰምቶ አያደርግ። ይሰማል፣ እግዚአብሔር ጥርት አድርጎ እኮ ነው የሚሰማው። የራሱን ሀሳብ ነው የሚያደርገው እና ዮናስ ደስ የሚለው ፈንድሬዚንግ አይጠይቅ ምን አይጠይቅ፣ ሀብታም ነብይ ነው። ሄደና ወደ ተርሴስ ከፍሎ ኢኮኖሚ የመርከብ ጉዞ ከፈለና ወደ ተርሴስ መሸሽ ጀመረ። ድምፅ የሚቀር መስሎት መሀል ወጀባ መጣ። እግዚአብሔር ስሙ ይባላል። በግድም ቢሆን አንድ እግዚአብሔር በቃ እንድንታዘዝ ያደርጋል። አይገርም? ዮናስን ስንመለከተው እና ሰምቶ ማድረግ ምንድን ነው እግዚአብሔር የተናገረን 1 3 4 ነገሮች ብቻ እናንሳና ከዛ በኋላ እንጨርሳለን። የመጀመሪያው ሰምቶ በማድረግ ውስጥ ጌታ ኢየሱስ ክርስቶስ ሲናገር ካሉት አንድ በረከቶች መካከል አንዱ ጌታ ኢየሱስ ምን አለ? በሉቃስ ወንጌል ምዕራፍ 8 ቁጥር 21 ላይ እርሱም መልሶ እናቴና ወንድሞቼስ የእግዚአብሔርን ቃል ሰምተው የሚያደርጉት እነዚህ ናቸው አለ። መጡና እያስተማረ ያለ ኢየሱስ እናትና ወንድሞች መጥተው በበር ላይ ይፈልጉታል እና በክራውድ ነበር፣ ብዙ ሰው ተሰብስቦ ነበር እና መጥተው ነገሩ ሰው እየፈለገ ነው። መምህሩ ሰው ይፈልጋሉ። ማን ነው የሚፈልገው? እናትና ወንድሞች መጥተው አይ በቃ ኦልሬዲ ከእናትና ከወንድሞቼ ጋር ሰምተው ምንም ይሉ የሚያደርጉ እነሱ የኔ እናትና ወንድሞች ናቸው፣ እህቶች ናቸው ብሎ ኢየሱስ ተናገረ። ምን አይነት በረከት! በጣም ብዙ ሰዎች ሰምተውት ያውቃሉ ኢየሱስን፣ ግን አላደረጉም። በጣም ብዙ ቦታ ላይ ይህንን መመልከት እንችላለን። ለምሳሌ 5000 ሰዎች ተሰበሰቡና በደንብ አስተማራቸው። ከትምህርቱ ርዝመት የተነሳ ነው የተራቡት እና ከዛ በኋላ ደቀ መዛሙርት አረ ይሁሉ ህዝብ በምድረ በዳ ተሰብስቦ በቃ ራባቸው እኮ እንደዚህ ልትሰጣቸው ነው ወይ ብሎ ሲሉ 2 ዓሣና 5 እንጀራ ተባዛና በሉ። ይሄ ማለት በቃ ትልቅ ሚራክል ነው። ኮንፈረንስ ተካፍላችሁ ከዛ በኋላ እንደገና በልታችሁ ከዛ በማለዳ መጡ በጣም። ከዛ ኢየሱስ በጣም ይገርመኛል ምን አላቸው? እናንተ እኮ የመጣችሁት ስለበላችሁና ስለጠጣችሁ ነው እንጂ ሰምታችሁ ልታደርጉ አይደለም። ሰምተው የሚያደርጉ ግን እነሱ እህትና ወንድሞቼ፣ እናትና ወንድሞቼ ማለት ለኔ የኔን ቃል ሰምተው የሚያደርጉ ናቸው ብለዋል። እንግዲያው በጣም ክሎዝ የሆነ ሪሌሽንሺፕ የምንፈልግ ከሆነ ከአምላካችን ጋር በጣም ክሎዝ የሆነ ግንኙነት ውስጥ እንድንገባ የምንፈልግ ከሆነ እሱ የሚገለጠው በማድረግ ውስጥ
ጌታ ስሙ የተባረከ። እንደገና ደግሞ ሌላ ምሳሌ ደግሞ ላንሳላችሁ። እዚህ ቅድም ያነሳሁላችኋል ዮሐንስ ወንጌል ምዕራፍ 21 ቁጥር 6 ላይ መረቡን የቱ ጋር እንጣለው? መባረክ ትፈልጋላችሁ? እኔ እዚሽ ላይ አንድ ምሳሌ ልነግራችሁና ልክ ግራጁዌት እንዳደረኩኝ ገና መጀመሪያ ላይ ድሮ ማለት ነው ግራጁዌት እንዳደረኩ ሁሉም ጓደኞቼ ስራ መፈለግ ጀመሩ እና አንዳንዶቹ ወር ሳይሞላቸው ስራ ይቀጠራሉ። እኔ ባመለክት ምንም ስራ ማግኘት አቃተኝ። ከዛ አንድ ቀን ጌታ ምን ተናገረኝ? ለራሴ ነው የተናገረኝና እኔ ሰዎችን አጥማጅ አደርግሃለሁ ምናምን የሚለው የጴጥሮስን ቃል ተናገረኝ። የሆነ ቦታ አመልክቼ አልፈሃል ተብዬ ሰውታል እና ደሞዙም አይረባም ምናምን ነገር እና ኦኬ ስለዚህ በቃ ይሄን ስራ አልሰራውም ምናምን ብዬ ተውኩት እና ከዛ ጥጋቤ ማለት ነው። ከዛ እንኳን ሰው ምላጠምድ እንኳን ምላጠምድ ቤት ቁጭ አልኩኝ። 1 አመት ቁጭ አልኩኝ። ስራ ባመለክት ማግኘት አልቻልኩም። ለ10 ወር አካባቢ ቤት ተቀመጥኩ እና ከዛ ያኔ ጌታ ይሄንን ቃል ሰጠኝ ዮሐንስ 21 ቁጥር 6 እና ምንድነው ጴጥሮስ አንድ በቃ ሌሊቱን ሙሉ ለፍቷል እና እግዚአብሔር በቃ ከልፋት እንዳዳነኝ ምናምን ገባኝ። ግን 10 ወር ስራ አልሰራሁም ማለት ገብቷችኋል። ከዛ ግን በቃ ጴጥሮስ አንድ መረብ ጣለ፣ መረቡ ሞላ ምናምን ብዬ በቃ ጸልዬ ተነቃቅቼ ምናምን ከጌታዬ ከዚህ በኋላ አንተ የምትናገረው ነው የሚሆነው ምናምን ብዬ ተኛው። ኢን 2 ዊክስ ኦር ኢን ኤ ዊክ ውስጥ የሆነ ሪኮመንዴሽን በሰው በኩል መጣ እና ልክ እሱን ስራ ሄጄ ሳመለክት ከኢንተርቪው በኋላ ጠብቀን አሉ ውጭ ላይ ማአት ሰው ነው ያለው ኢንተርቪው የሚደረግና ጠብቀን የሚባለው ግን ትንሽ ሰው ነው። ከዛ ከጠብቀን ውስጥ ደግሞ እንደገና 6 ሰው ነው ምናምን አስቀሩ። ከዛ መጨረሻ ላይ ነው ያለው። አሃ ይሄ ነገር እውነት አልመሰለኝ። ኦኬ እውነትም አንድ መረብ አንተን ሰምቶ የሚጣል አንድ መረብ አለ። ጌታ ስሙ ይባላል። ከዛ ልክ ደሞዝ ስንስማማ ነው ማለት ነው ጓደኞቼ 10 ወር የሰሩትን እኔ በ1 ወር ይከፈለኝ እንዴ! እነዚህ ሰዎች ትክክል ነው። እግዚአብሔር በረከት እውነትም መረቡ ሞላ፣ የጴጥሮስ ሞላ አቃተው። ሌሎች ሰዎች ጠራ የሚያግዘው መረቡ ሞልቶ ተጨናንቆ ማለት ኢየሱስ ክርስቶስ ጌታ በእውነት አይነው። መጽሐፍ ቅዱስ ሁሉም ነገር እንድናደርግ በሁሉ እንድንሰራ ይፈልጋል። ግን እግዚአብሔር የእሱ ሀሳብ የሆነችዋን አንድ መረብ ጥለን የምንሰበስብ ያድርገን። እዛም እዚህም የማንዳክር ማለት ነው። በቀኝ በኩል ጣሩ፣ በቀኝም ውሃ ነው፣ በግራም ውሃ ነው። እዚያችው ገሊላ ባህር ነው። ደግሞ እኮ ትንሽዬ እኮ ናት ገሊላ ባህር። ከሐዋሳ ሐይቅ ምናምን ራሱ ታንሳለች። በቃ ትንሽ ናት በቃ እና እዛችው ገሊላ ውስጥ ሌሊቱን ሙሉ ያልነበረ አሳ በሆነች ደቂቃ ውስጥ መረብ ሆነ። ኢየሱስ ክርስቶስ ጌታ በእውነት እግዚአብሔር ሲናገረን ከዚህ በኋላ ምን ያስለምደናል? ሰምተን መረባችንን እንጥላለን፣ እንባረካለን። በእውነት ይሄንን በህይወታችሁ ውስጥ ተናገሩ። ጌታ ስሙ ይባረክ። ሌላ ሁለተኛ ነጥብ ዛሬ የሚሰማ ይባረካል ከሚለው ውስጥ አንደኛው የኢየሱስ ክርስቶስ እህትና ወንድም ነው። ሁለተኛ የሚሰማ ይባረካል። ሌላው በማቴዎስ ወንጌል በምዕራፍ 14 ቁጥር 28 ላይ የምናገኘው ቃል ይሄ ቃል ምንድነው? ኢየሱስ ክርስቶስ በማዕበልና በወጀቡ ላይ ከሌሊቱ በ4ኛው ክፍል ተጨናንቆ ባሉበት ኃይለኛ ንፋስ ኃይለኛ ወጀብ መጥቶ ባለበት መርከባቸው ልትሰጥም በደረሰችበት ሰዓት ላይ ኢየሱስ በማዕበልና በወጀቡ ላይ እየተራመደ መጣ እና ምንድነው የሚለው እዚህ ቦታ ላይ ያለው ቃል? ምትሃትም ስለመሰላቸው ፈሩ የሚል ቃል አለ። ኢየሱስ ራሱ አልመሰላቸው፣ ምትሃት ነው የመሰላቸው። የሆነ ጎስት የመጣ ነው የመሰላቸውና ፈሩ ይላል። በጣም ደስ የሚለው አትፍሩ እኔ ነኝ። ከዛ ጴጥሮስ እኔ ስወደው ጴጥሮስ ምንድነው ያለው? አንተ እኮ ልምጣ እዘዘኝ፣ ካፈ ብቻ ቃል ይውጣ አደርገዋል። ኢየሱስ ክርስቶስ ጌታ አሜን። አንተ እኮ እዘዘኝ፣ ካፈ ቃል ይውጣ እንጂ ማዕበሉንም አላይም ወጀቡንም አላይም እመጣለሁ። ከዛ በኋላ ኢየሱስ ሐዋርያቶቹ ምን የሚሉት ይመስላችኋል? እዛው ከጀርባ ይሄ ቃል ካላ ባለፈው እንደዚህ ብሎ ስንት ነገር ውስጥ ገባን፣ አሁን እንደዚህ እያለ ነው ማለት የማይደርስበት ውርጅብኝ ነው። ጴጥሮስ ግን ታዘዘ። ና የሚለውን ቃል ሰምቶ አይደል መጽሐፍ ቅዱስ ወረደ ከጀርባው። የመጀመሪያውን እርምጃ፣ ሁለተኛውን እርምጃ ወክ ማድረግ ጀመረ። ቅድም ያሰጥመኛል ያለው ባህር ላይ ነው እኮ የቆመው፣ በእግሩ እንደ መሬት ሆነለት። ጌታ ስሙ ይባረክ። አያችሁ፣ ሰምተን በምናደርግ ሰዓት ብዙ ማዕበል ብዙ ወጀብ እንኳን በህይወታችን ውስጥ ቢመጣ አይሆንም ሊሆን ይችላል ምናምን የምንላቸው በቃ ይሄኛው ወሰደኝ የምንላቸው ነገሮች በህይወታችን ውስጥ እንኳን ቢመጡ በእውነት እግዚአብሔር አንዳንዴ ነገሮችን ሳይቀይር እኛን እዛ ላይ ያቆማል።
ጌታ ስሙ ይባረክ። እንደዚህ አይነት መቼም በህይወታችሁ ውስጥ ብዙ አይታችኋል ብዬ አስባለሁ። በጣም ብዙ አጋጥሞች ይሆናል ብዬ አስባለሁ። እግዚአብሔር ይችላል። ስለሚችል ማዕበሏ ውስጥ ሆኖ ማረጋጋት አንድ ነገር ነው እና ለአማኝ እሱ ኖርማል ነገር ነው። ለአማኝ ለእኛ አይነቱ የሚጠበቅበት መቆም ነው። ውሃው ላይ ብሉይ ኪዳን ላይ ተመልክታችሁ ከሆነ ኢያሱ ልክ ወደ በሚሻገሩ ጊዜ ዮርዳኖስ ክረምት ስለነበር ሞልቶ ነበር ይላል። ወንዝ ነው ዮርዳኖስ፣ ሞልቶ ነበር ማለት ምንም ኮምፕሮማይዝ እንዳያደርጉ ነው። በጋ ቢሆን ኖሮ ደረቅ ስለሚል እንደምንም ከድንጋይ ወደ ድንጋይ እያሉ ነበር የሚሄዱት። ግን ክረምት ስለነበር ሞልቶ ነበር። በክረምት ውስጥ በሞላው ውሃ ውስጥ እንዲቆሙ አደረጋቸው ካህናቱ። ያን ጊዜ ዮርዳኖስ ምን አደረገ? እንደ ክምር ቆመ። እንደ ክምር ታውቃላችሁ አይደል? አሁን ለምሳሌ ታጭዶ እንደዚህ የሚከምር እንደ አንድ ቦታ የተቆለለ እና ውሃው ሊኩዊዱ ሶሊድ ሆነ፣ ቀጥ ብሎ ቆመ። ድንጋይ ይዛችሁ ውጡ ተብሎ ድንጋይ ይዘው ወጡ። ጌታ ስሙ የተባረከ እና በሰምተን በማድረጋችን ውስጥ ማዕበልና ወጀቡ መቆም ሳይሆን እግዚአብሔር የእኛንም እግሮች በማዕበልና በወጀብ ላይ ያስቆመናል። ጌታ ስሙ ይባረክ። እኔ ስለ ክርስትና ሳስብ ሁልጊዜ የማስበው ሰዎች ክርስቲያን ይሆናሉ፣ ልክ ነው። ግን ሁለት አይነት ክርስቲያኖች አሉ። አንደኛው አይነት ክርስቲያኖች ምንድን ናቸው መሰላቸው? ዲፌንሲቭ አይነት ስትራቴጂ የሚከተሉ ናቸው። ልክ በሚሊተሪ ውስጥ ዲፌንሲቭ እና ኦፌንሲቭ የሚባል ስትራቴጂዎች አሉ። ዲፌንሲቭ ስትራቴጂ ምንድነው? የመጣበትን ብቻ የሚከላከላል። ለምሳሌ 10 ሺህ ብር ካለው 10 ሺህ ብር ሊነካ የመጣውን ይመጣል። በኢየሱስም 10 ሺህ ብሬን አትነካ፣ በኢየሱስም እንትኔን አትነካ ማለት በልጅም አምጡት፣ በእንትንም አምጡት፣ በሁሉም አምጡት። ልጄን አትነካም ጠበቁኝ፣ እንትኔን አትነካም ጠበቁኝ፣ እንትን ከዛ ልክ ነው። ይሄ ዲፌንሲቭ ከምሽግ አይወጣም፣ ግን ሲመጣ መልቀም እዛችሁ ሆኖ ይለቅማል። ትክክል ነው። እንደዚህ አይነት ክርስቲያን አለ። የእግዚአብሔር ሐሳብ ግን ኦፌንሲቭ እንድንሆን ታምነን ከምሽግ ወጥተን ወደ ሌላኛው ምሽግ እንድንሄድ አይታችሁ። አሁን በገንዘብ ከሆነ 10 ሺህ ብቻ እኮ ያለው ሰውዬ ኖ ወደ 100 ሺህ እንዲሄድ እግዚአብሔር ይፈልጋል። የእውነት ይፈልጋል በገንዘብ። እሱ ብቻ አይደለም። ለምሳሌ ለልጆቻችሁ ስትጸል ነው ልጄን ጠበቁኝ ምናምን ከሚለው እልፍ እንልና ነው ልጄን በቅባት ቀባዋለሁ ሄዶ ደግሞ ያሸንፋል። ተዋጊ ማድረግ ራስንም ተዋጊ ማድረግ ነው። ወጥቼ በድል እገባለሁ ምናምን ብቻ ሳይሆን ወጥቼ በዝብዤ እገባለሁ። ኢየሱስ ክርስቶስ ጌታ ነው። ይሄኛው የማድረግ ነው እና እግዚአብሔር በዚህ ይደሰታል። ይኸውላችሁ ዘዳግም 28 ላይ ምንድን ነው የሚለው? ቁጥር 33 ላይ ጠላትህን ከፊትህ አውጥቶ ይልና ይኸው ይልሃል ይላል። አጥፋው ይልሃል። እግዚአብሔር አጥፋው ያወጣዋል። ግን ሃሌሉያ ያወጣውና ግን አጥፋው ነው። እባብና ጊንጡን እረግጥልሃለሁ ይላል አይልም። እባብና ጊንጡን ትረግጥ ዘንድ ቀብቻለሁ። መርገጥ የተቀባው ሰውዬ ድርሻ፣ ያ ማለት የእናንተ የኔ የእህቴ የወንድሜ የሁላችን ድርሻ። ኢየሱስ ክርስቶስ ጌታ ነው። ከዚህ በኋላ በማድረግ ውስጥ ወደ ኦፌንሲቭ ስትራቴጂ ይገባል። ጌታ ስሙ ይባል። በስራ ቦታችሁ፣ በነገሮቻችሁ፣ በበረከቶቻችሁ በእውነት መናጠቅ የለመደ ሰው ለእግዚአብሔር ይመቻል። ጤንነቱን ይናጠቃል፣ ልጆቹን ይናጠቃል፣ ትውልዱን ይናጠቃል። የኔ አባት ሊድን አይችልም ነበር። እውነቱን ነው እኮ የምነግራችሁ። እኔ 13 ዓመት የሆኑ እያለ ነው አባቴ እግዚአብሔርም የለም ሰይጣንም የለም ያለ። እኛ ቤት ሲጀምር አንድ ነው። ሲጀምር እንዲሁ እግዚአብሔር እንደሚያድን ማረጋገጫዎቹ እኛ ነን። እናቴ ሌላ ጥግ ያለች አክራሪ ኦርቶዶክስ ነው። በባዶ እግሯ 2 ወር የምታስቀድስ እግሯ እስኪሰነጣጠቅ ድረስ። ከዛ ደግሞ ቢሮ ትገባለች አታፍርም። እግሯ እንደዛ ሆኖ ማለት ከዛ አባቴ ሌላ ጥግ ላይ ነው ያለው። እግዚአብሔርም የለም ሰይጣንም የለም፣ ዝም ብሎ ነው የሚኖር። ከዛ ልክ እኔ የሃይማኖት ጥያቄዎች ምናምን ስጠይቅ ነው እግዚአብሔርም የለም ሰይጣንም የለም ዝም እና እንደዚህ ተብዬ ከዛ 7 ወር ምናምን እንደዚህ 7 ዓመት ምናምን ቆየና እኔም ጌታን አገኘኝ ልበል። ማሚም ጌታን አገኘች በራሷ መንገድ። አሁን ወደ አባታችን ጋር ስመጣ ሊድን አይችልም። የኔ አባት ሊድን አይችልም ማለት አይሰማችሁም። ተጨቃጫቂ አይደለም። ቢጨቃጨቅን ይሻለን ነበር እናሳምነው ነበር። አይጨቃጨቅም። ሂስ ሶ ፒስፉል። ምን እናደርገው? መናጠቅ ነው ነፍሱን ያለብን። ቤት ውስጥ ተነጋገረ ስንት ዓመት እንደተናጠቀ በእምነት በቃ እናጠቃለን። ማሚ አስራት ስትሰጥ የራሷንም የእሱንም ትሰጣለች። አንድ ላይ እሱ ባይሄድም አስራቱ ይሄዳል እያለች በእምነት ነው የምታደርግ የነበር እና አፍተር ኦል እውነትም ተናጠቅ ነው ዳነ። የሚናጠቅ ነው ዘሩን የሚናጠቅ ነው የሚያድነው።
የሆነ ያመለጠ ሰው ያለ ከመሰላችሁ መናጠቅ ያስፈልጋል። ዲፌንሲቭ ግን ከሆናችሁ እኔና ማሚና ሁለቱ ታናናሾች ይድነናል፣ አባታችን ግን ባል በሚስቱ ይድናል የሚል ጥቅስ እየጠቀስን ዝም ብለን ልንኖር ነበር። ኖ ከተናጠቅን አብሮ ያመልካል። ጌታ ስሙ ይባላል። እግዚአብሔር ተናጣቂዎች ያደርጋል። ልክ እንደ ጴጥሮስ ማዕበል ነው ወጀብ ነው እርግጥ ረግጧል። ከዛ ማድረግ ጴጥሮስ አሁን ኢየሱስ አዞት ጠርቶት እስቲል ጀልባ ውስጥ ቢሆን ኖሮ በጣም ብዙዎቻችን ጀልባ ውስጥ ነን። አልረገጥነውም። የሚያስረግጥ ጌታ ግን እንዳለ እናውቃለን። እውቀታችን ግን ተግባራዊ ግን አልሆነም። ይኸውላችሁ ጌታ ኢየሱስ ክርስቶስ ምን አደረገ? አስተማራቸው አይደል? 3 ዓመት አስተማራቸው። ሊሞት በጣም ትንሽ ወራቶች በቀረው ሰዓት ያሰለጠናቸውን 70ውን ይላል 70ውን ሁለት አድርጎ ላካቸው እና ኢንተርንሺፕ ልክ አሁን ኮሌጅ ልትመረቁ ስትሉ ነርስም ከሆናችሁ አይቲም ከተማራችሁ ኢንጂነርም ከሆናችሁ ምንም ከሆናችሁ ለ2 ወር ለ3 ወር ወረቀት ተሰጣችሁና የሆነ መስሪያ ቤት ሄዳችሁ ሙከራ አድርጋችሁ ነው ከዛ መስሪያ ቤቱ የሚጽፈው ነው የተማረውን በተግባር ላይ አውሏል የሚል ነው የሚሰጣችሁ። ኢየሱስም ለደቀ መዛሙርቱ 35 አደረጋቸው። 2 ሲያደርግ 70 ሲካፈል 35 ሆነ በተናቸው። ከዛ ለጥቂት ጊዜ ኢንተርንሺፕ ደርሳችሁ በየከተማው ሄዳችሁ ሰብካችሁ። ብዙ ስብከት የላቸው የሚጠቅሱት የላቸው ሄደው የሚሉት ኢየሱስም ይባል መጥቷል ምናምን ብለው ትንሽ ይናገራሉ። የተጻፈ የለ ጳውሎስ አጻፈ መልእክት 13 ነገር የላቸው። ያዩት ተአምራት ትንሽ ናቸው። በአጋንንት ኃይል ሁሉ ላይ ግን ስልጣን ሰጥቷቸዋል። ከዛ 70 ሲመለሱ ይላል ማለት ዲፌንሲቭ አልነበረ። ስትራቴጂው አብሯቸው እያለ ዲፌንሲቭ ነበር። ሲበተኑ ግን ኦፌንሲቭ። ከዛ ሄደው ሲመለሱ ምስክርነት ሰጡት። አጋንንት እንኳን በስምህ ታዘዙ ለዚህ ኢየሱስ ደስ አለው። ከዛ ግን ደስታቸው እዛች ጋር እንዳትቀር ደግሞ ሌላ ደግሞ እንዲያጠቁ ደግሞ እንደገና ተጨማሪ ደግሞ እንዲወርሱ ምን አላቸው? በዚህ እንኳን ብዙ ደስ አይበላል። እሱ እኮ ደስ ብሎታል፣ እናንተ ግን ብዙ ደስ አይበላችሁ። ደግሞ ስማችሁ በሰማይ መዝገብ ተጽፏል። ከዚህ ያለፈ ደግሞ እንዳለ ተመልክቱ። አያችሁ አንድ ሚሽን ሲጨርሱ ሌላ ሚሽን ግን ሄደው አጋንንት ሳያስወጡ ቢመጡስ በጣም ከባድ ነበር። የተማሩትን አልተገበሩትም። ከባድ አጋንንት አልገጠማቸውም እንዴ? ገጠማቸው። ምን የሚባል በጾምና በጸሎት የሚወጣ እሱን ደግሞ ሐዋርያት ስራ ላይ እስቲ ሂዱ። ጠንቋይ እንኳን መጽሐፉን እየቀደደ ጌታ መቀበል ጀመሩ። መጾምና መጸለይ ጀመሩ። እነዚህ ሰዎች አያችሁ የሚሄዱበት እያንዳንዷ ስቴፕ የሚገዛ ስቴፕ ነበር፣ የሚማርክ ስቴፕ ነበር የሚሄድ። ጌታ ስሙ ይባላል። እግዚአብሔር በእውነት እንደዚህ ያደርጋል። አሜን። ምናልባት ሰዓት እንድንጠቀም ሶስተኛዋን ብቻ አድርገን ከዛ እንጨርሳለን። ሌላው የሚሰማ ሰው እና የሚያደርግ ሰምቶ የሚያደርግ ቤቱን በአለት ላይ የሚመሰረትን ሰው ይመስላል። በክሊርሊ ነው የተጻፈው። ይሄ ማቴዎስ ወንጌል ምዕራፍ 7 ቁጥር 24 እስከ 26 እንደዚህ ነው። ስለዚህ ይህን ቃሌን ሰምቶ የሚያደርገው ሁሉ ቤቱን በአለት ላይ የሰራ ልባም ሰውን ይመስላል። ይህንን ቃሌን ከአፌ ወጥቶ አሁን የሰማው እሱ ሰውዬ ካደረገው ቤቱን በአለት ላይ የሰራ ሰው ልባም ሰውን ይመስላል። ንፋስ መጣ፣ ጎርፍ መጣ፣ ዝናብም ዘነበ፣ ግን ምን ሆነ? ቤቱ እንደጸና ቀረ። ጌታ ስሙ ይባላል። ወዲያው ዝቅ ይልና ቁጥር 26 ላይ ደግሞ ይህን ቃሌን ሰምቶ የማያደርገው ሰምቶ ወደ ቤቱ የሚሄድ ዲፌንሲቭ ደግሞ ከሆነ ሁሉ ጊዜ ዲፌንሲቭ ደግሞ ከሆነ እሱ ሰውዬ ደግሞ አንድ አይነት ፈተና ነው የሚመጣበት፣ ዝናብ፣ ጎርፍ እና ንፋስ። ለዛኛውም ሰውዬ አንዳንድ ጊዜ አንዳንድ ክርስቲያኖች ያለፉበትን እኛ እንመታበታለን። ልንገራችሁ እዚህ ጋር የዛሬ ዓመት ከምናምን አካባቢ የኔ ታናሽ እህት አመማት፣ ካንሰር አመማት እና ከዛ ካንሰር ሰው ሁሉ የሚሞትበት ነው። ኢትስ ኖ ካንሰር ብዙ ሰዎችን ጨርሷል። እኔ ደግሞ የማውቃቸው ክርስቲያኖች አሉ ካንሰርን ያሸነፉ ምስክርነታቸውን የምሰማ በጣም ብዙ ሰዎች አሉ እና ቁጭ ብዬ ነገርኳት ለሲስተር ይኸውልሽ ይሄን ካደረግን እናሸንፋለን፣ ይሄን ግን ካላረግን እንሸነፋለን። ጠላት ነው ያመጣው። ከዛ ተስማማ። ኢየሱስ ክርስቶስ ጌታ እና እግዚአብሔር አስችሎን አሸነፈ። ጌታ ስሙ ይባላል። ግን ወዲያው ዲፕረስድ ብንሆን ወዲያው አንድ ነገር አደረገን። ለሚጸልዩልን በሙሉ በተቻለ ልክ በተነው ጸሎት ሊጸልዩልን ለሚችሉ በሙሉ የኛ ብቻ አልነበረም ውጊያው ገባ። በቃ የኛ ብቻ የሚመጣው መልእክት አንድ አይነት ነው። አንድ አይነት ቃል ከቃል እንትን አይዛነፍም። መልእክቱ በቃ አንድ መልእክት በ80 ሰው እንሰማለን። አንድ ቃል በ80 ሰው እንሰማለን። አሁን ግን ፈርተን ቢሆንስ እንትን ብለን እኔ በጣም የሚገርመኝ እያንዳንዱን ኬሞ ወስዳ
እዛ ጠብቃታለሁ ሆስፒታል ቁጭ ብዬ እያንዳንዱን ኬሞ ወስዳ ስትወጣ ነርሶቹን እየሳቀች ነበር ስማቸው የምትወጣ። ኢየሱስ ክርስቶስ ጌታ ነው። ሌላው ሰው ፌንት ያደርግና በስትሬቸር ተይዞ ዊልቸር መጥቶ መኪና ድረስ ምናምን ነው፣ እሷ እየተራመደች ትወጣ ነበር። እና ጠዋት ስንገባ ነባባል ዛሬ እየተራመደች ነው የምትወጪው፣ ይሄ አይሰራም፣ ይሄኛው አንቺ ላይ አይመጣም፣ ይሄኛው አንቺ ላይ አይሆንም። ከዛ አንዳንዴ ትፈራኛለች፣ አንዳንዴ አይሰራም በይ ቃሉን ብቻ በይ። ለምን ቃሉ ላይ እንደምትቆም አውቃለሁ። ከዛ ልክ 11 ሰዓት ላይ ስትወጣ ጠዋት የገባች ማታ ነው የሚያልቀው ኬሞ። ልክ ስትወጣ ሺዝ ፋይን፣ ምንም ሰላም፣ ቤት ገብታ ምግቧ ቁጭ ብላ ትበላለች። እንቅልፍ ነው ትተኛለች። ጌታ ስሙ ይባላል። ግን ተሸንፈንለት ቢሆን ቃሉን ሰምተን ባናደርገው ኖሮ ያደቀናል። ኢየሱስ ክርስቶስ ጌታ። ይህንን ቃሌን ሰምቶ አያችሁ፣ አንዳንዱ ክርስቲያን ቤት ኃይለኛ ፈተና ይመጣል፣ ኃይለኛ ችግር ይመጣል። እነዛ ሰዎች ጸንተው ቆሞታል። አንዳንዱ ሰው ጋር ግን ትንሽዬ ነገር ይመጣና ንፋስ፣ ጎርፍ እና ዝናብ ሁሉም ጋር የሚመጣው አንድ አይነት። ሰይጣን የተለያየ ፈተና የለው። የምናሸንፍበት አቋም ግን ያስፈልጋል። ጌታ ስሙ ይባላል። ይህንን ቃሌን ሰምቶ የሚያደርገው፣ ይህንን ቃሌን ሰምቶ የማያደርገው መጽሐፍ ቅዱስ ሲናገር እንደዚህ ይላል፣ ከሰው ሁሉ የተለየ ፈተና እንደደረሰባችሁ አድርጋችሁ አትቁጠሩ። የተለየ ፈተና የመጣባችሁ አድርጋችሁ አትቁጠሩ፣ የምትዋጉበትን ግን ያዙ። ኤፌሶን ላይ እንደሚናገር እግዚአብሔርን ዕቃ ሁሉ ለብሰን፣ አንዳንዱን አለ ሙሉ ልብስ ለብሰን ሙሉ አርመር አድርገን ልክ እንደ ወታደር ሙሉ ለሙሉ ጸንተን ከቆመን በማድረግ ውስጥ እናሸንፋለን፣ በማድረግ ውስጥ እንባረካለን፣ በማድረግ ውስጥ ለሌሎች እንተርፋለን። ጌታ ስሙ እየተባረከ አሜን። እዚህ ላይ እንጨርሳለን።